የዛሬው መልእክቴ የሚገኘው መጽሐፈ ኢዮብ ምዕራፍ 42 ቁጥር 10 ላይ ነው። ኢዮብም ስለ ወዳጆቹ በጸለየ ጊዜ እግዚአብሔርም ምርኮን መለሰለት። እግዚአብሔርም ቀድሞ በነበረው ፋንታ 2 እጥፍ አድርጎ ለኢዮብ ሰጠው። የስብከተ ርዕስ እግዚአብሔር ታሪክን እንደገና ይጽፋል ይላል። ቆሟል፣ ተዘግቷል የተባለውን ታሪክን እንደገና ይጽፋል። በሚገርም ሁኔታ እንደገና የሚጻፍ ታሪክ አለ። አጠገብ ያለውን ሰው ነካ አርገውና ወደ 2019 ዓመተ ምህረት አሮጌ ታሪክ ይዘህ አትሻገርም። እግዚአብሔር አዲስ ታሪክ ይጽፍልሃል። የኢዮብን ታሪክ እንደገና የሰራ አምላክ ታሪክሽን እንደገና ይጽፋል። ታሪክን እንደገና ይጽፋል። ታሪካችን እንደገና ይጽፋል። የምትታወቁበት አሮጌ ታሪክ ዛሬ ይሰረዛል። የበሽታ ታሪክ፣ የማጣት ታሪክ፣ የብቸኝነት ታሪክ፣ የበታችነት ታሪክ፣ የትንሽነት ታሪክ፣ የድህነት ታሪክ ከናንተ ላይ ብቻ ሳይሆን ከዘር መንዘሮቻችሁ ላይ፣ ከቤተሰቦቻችሁ ላይ በጌታ በኢየሱስ ክርስቶስም ይሰረዛል። እግዚአብሔር ታሪክን እንደገና ይጽፋል። ሌሊት እግዚአብሔር በቃሉ አማካኝነት ተናገረኝ። የብዙ ሰዎችን ታሪክ እንደገና እጽፋለሁ አለ። የመነጋገሪያ ርዕስና አጀንዳ ይሆናሉ አለ። አይነሱም የተባሉ ሰዎች ትቢያ አራግፈው ሲነሱ አየሁ። ኢዮብ የሆነ ጊዜ ላይ አመድ ላይ ነበረ። የእግዚአብሔር ጊዜ ሲመጣ እንደገና ታሪክ ሲጻፍ ከአመድ ላይ ተነሳ። ትቢያ ላይ ሆነ የምትታወቅበት ታሪክ አንድ ቀን ይገለበጣል። አቦ በእናታችሁ ድገሙልኝ። እግዚአብሔር ታሪክን እንደገና ይጽፋል በልልኝ። ወንድሜ እግዚአብሔር ታሪክን እንደገና ይጽፋል። እህቴ እግዚአብሔር ታሪክሽን እንደገና ይጽፋል። ነሐሴ 10 2018 ዓመተ ምህረት ዕለተ እሁድ እስከዚች ሰዓት ድረስ የምትታወቁበትን የበሽታ ታሪክ፣ የድህነት ታሪክ እሱ ታሪክ ይገለበጣል። በዚህ የዓመቱ መጨረሻ በሆነው ወር እንደ እግዚአብሔር መልእክተኛ አውጃለሁ። የብዙ ሰዎች ታሪክ በአደባባይ ይገለበጣል። ለምስጋና ትቆማለህ። ምርኮ ይመለሳል። እንኳን ደስ አለ የሚሉ ሰዎች ከሩቅ ይመጣሉ። የኢዮብ ታሪክ እንደተቀየረ ታሪካችሁ ይቀየራል። ያነበብኩት የመጽሐፍ ቅዱስ ክፍል መጽሐፈ ኢዮብ ምዕራፍ 42 ቁጥር 10 ነው። አንድ የመጽሐፍ ቅዱስ ክፍል ከተነሳ የመጀመሪያው መመልከት ይባላል፣ ሁለተኛው መተርጎም ይባላል፣ ሶስተኛው ማዛመድ ይባላል። ኢዮብ ምዕራፍ 42 ቁጥር 10ን አንስተናል። ይሄንን ክፍል መጀመሪያ እንመለከታለን። ቃሉ ምን ይላል? ዋናው ሐሳብ ምንድነው የሚለውን እንመለከታለን። ከተመለከትን በኋላ ምን ይላል? ምን ለማለት ፈልጓል? ለማን ይናገራል? ምን ብሎ ይናገራል የሚለውን እንተረጉማለን። ከተረጉመን በኋላ ቃሉን አምጥተን ከራሳችን ሕይወት ጋር እናዛምዳለን። እነዚህ ሶስቱ ነገሮች ሊጠፉ የማይችሉ በመጽሐፍ ቅዱስ ትምህርት ውስጥ ወይም ደግሞ በስብከት ስርዓት ውስጥ ሊካተቱ የሚገቡ እውነታዎች ናቸውና እንመለከታለን፣ እንተረጉማለን፣ ከሕይወታችን ጋር እናዛምዳለን። የኢዮብ መጽሐፍ 42 ምዕራፎች ያሉት ሲሆን እያንዳንዱ ምዕራፍ ስለ እምነት፣ ስለ መከራ፣ ስለ የሰው ውስንነት፣ ስለ እግዚአብሔር ሉዓላዊነትና በመጨረሻም ስለ መመለስና እድሳት ጥልቅ መንፈሳዊ መልእክት ያስተላልፋል። የእያንዳንዱ ምዕራፍ ዋና መልእክት እንደሚከተለው ይቀርባል። ኢዮብ ምዕራፍ 1 ኢዮብ ባለጠጋ ቅንና እግዚአብሔርን የሚፈራ ሰው ነበረ፣ ሁሉንም ነገር ቢያጣም እግዚአብሔርን አልካደም ይላል። ኢዮብ ምዕራፍ 2 ኢዮብ በከባድ ሕመም ተመታ፣ ሚስቱ እንዲረግም ብትነግረውም እርሱ በእግዚአብሔር ላይ አልተናገረም ይላል። ምዕራፍ 3 ኢዮብ በከባድ ሐዘን ውስጥ ሆኖ የተወለደበትን ቀን ይረግማል። ይህ በእግዚአብሔር ላይ ማመፅ ሳይሆን የጥልቅ ሕመሙን መግለጫ ነው ይላል። ምዕራፍ 4 ኤልፋዝ ኢዮብን ይመክረዋል፣ ነገር ግን መከራውን ከኃጢአት ጋር በቀጥታ ያያይዛል። ምዕራፍ 5ን ስትመለከቱ
ኤልፋዝ ሰው በችግር ጊዜ እግዚአብሔርን መፈለግ እንዳለበት ይናገራል። ወደ ምዕራፍ 6 ስትመጡ ኢዮብ የሕመሙን ክብደት እጅግ ታላቅ መሆኑን ይገልጻል። ወዳጆቹም በችግሩ ውስጥ እንዲረዱት ይፈልጋል። ምዕራፍ 7 ላይ ኢዮብ ሕይወቱን ከከባድ ሥራና ከአጭር ቀናት ጋር ያነጻጽራል የራሱን ሕይወት። ምዕራፍ 8 ላይ በልዳዶስ የኢዮብን ልጆች ሞት ከኃጢአት ጋር ያያይዛል። የእርሱ አስተሳሰብ ግን የኢዮብን ሁኔታ ሙሉ በሙሉ አይገልጽም የሚለውን መልእክት ያስተላልፋል። ምዕራፍ 9 ኢዮብ እግዚአብሔር ታላቅና ሰው ሙሉ በሙሉ ሊመረምረው የማይችል መሆኑን ይገነዘባል። ምዕራፍ 10 ላይ ስትመጡ ኢዮብ ስለደረሰበት መከራ ምክንያቱን እግዚአብሔርን ይጠይቃል። ለምንድነው ይሄ ነገር የሆነው ብሎ ባልንጀራ ከባልንጀራ ጋር እንደሚያወራ ከእግዚአብሔር ጋር ያወራል፣ ይጠይቃል። ወደ ምዕራፍ 11 ስትመጡ ሶፋር ኢዮብን ይወቅሳል። ነገር ግን የኢዮብን እውነተኛ ሁኔታ በትክክል አይረዳም። ምዕራፍ 12 ላይ ስትመጡ ኢዮብ እግዚአብሔር በፍጥረትና በሰው ታሪክ ላይ ሉዓላዊ ስልጣን እንዳለው ይናገራል። ወደ 13ኛው ምዕራፍ ስትመጡ ኢዮብ እውነቱን መናገርና እግዚአብሔርን መፈለግ ይፈልጋል። ታላቁ ንግግሩ ቢገድለኝም በእርሱ ታመናለሁ ይላል። በትል ተከቧል፣ በመግል ተውጧል፣ ሰውነቱ በስብሷል፣ ቤተሰብ ክዶታል፣ በጓደኞቹ ተክዷል። ነቀፌታ፣ ስድብ፣ ውርደት፣ ትችት እየወረደበት ነው። በከባድ ሁኔታ ውስጥ እያለፈ ቢገድለኝም በእርሱ እታመናለሁ፣ ሞቼም ቢሆን እንደገና እነሳለሁ። ምዕራፍ 14 ኢዮብ ሰው አጭር ዕድሜ እንዳለው ይናገራል። ነገር ግን ስለ ወደፊት ተስፋ ይጠይቃል። ምዕራፍ 15 ኤልፋዝ ኢዮብን እንደገና ይወቅሳል። ምዕራፍ 16 ላይ ስትመጡ ኢዮብ ወዳጆቹ የሚያስጨንቁን አጽናኞች እንደሆኑ ይገልጻል። ምዕራፍ 17 ላይ ስትመጡ ኢዮብ ሁኔታው በጣም ከባድ ቢሆንም ወደፊት የሚመጣውን ተስፋ ይፈልጋል። 18ኛው ምዕራፍ ስትመጡ በልዳዶስ እንደገና ክፎች የሚደርስባቸውን ቅጣት ይናገራል። ምዕራፍ 19 ኢዮብ ታላቁን የእምነት መግለጫ ይናገራል። ቤዛዬ ሕያው እንደሆነ አውቃለሁ ይላል። ምዕራፍ 20 ሶፋር የኃጢአተኛ ሰው ስኬት አጭር እንደሆነ ይናገራል። ምዕራፍ 21 ላይ ኢዮብ ክፉ ሰዎች አንዳንድ ጊዜ ሲሳካላቸው ለምን እንደሆነ ይጠይቃል። ወደ 22ኛው ምዕራፍ ስትመጡ ኤልፋዝ ኢዮብ በብዙ ኃጢአቶች ምክንያት እንደተቀጣ ይናገራል። ይህ ግን በመጽሐፉ አጠቃላይ ታሪክ እንደተሳሳተ ይገለጣል። ምዕራፍ 23 ኢዮብ እግዚአብሔርን ቢፈልግም ወዲያውኑ አያገኘውም፣ ነገር ግን እምነቱን አይተውም። ምዕራፍ 22 ላይ ስትመጡ ኢዮብ በዓለም ያለውን ግፍና የፍትህ እጥረት ይጠይቃል። ወደ 25ኛው ምዕራፍ ስትመጡ በልዳዶስ የእግዚአብሔርን ታላቅነትና የሰውን ውስንነት ይገልጻል። 26ኛው ምዕራፍ ኢዮብ የእግዚአብሔርን ኃይልና ታላቅነት ያደንቃል። 27ኛው ምዕራፍ ኢዮብ ንጽህናውን እስከ መጨረሻ ላለመተው ይወስናል። 28ኛው ምዕራፍ ሰው ወርቅና የከበሩ ድንጋዮችን ሊያገኝ ይችላል፣ እውነተኛ ጥበብ ግን ከእግዚአብሔር ነው ይላል። 29ኛው ምዕራፍ ኢዮብ በቀድሞ ዘመን ያገኘውን ክብር፣ ሰላምና ማህበራዊ ተጽዕኖ ያስታውሳል። 30ኛው ምዕራፍ ኢዮብ ቀድሞ የሚያከብሩትን ሰዎች አሁን እንደሚያሾፉበት ይገልጻል። ምዕራፍ 31 ኢዮብ ከክፉ ስራዎች ራሱን እንደጠበቀ ይዘረዝራል። ምዕራፍ 32 ኤሊሁ ይናገራል። በኢዮብና በሶስቱ ወዳጆቹ ንግግር ምክንያት ተቆጥቷል። ወደ 33ኛው ምዕራፍ ስትመጡ ኤሊሁ እግዚአብሔር በሕልም በራእይና በሌሎች መንገዶች ሰውን ሊመራው እንደሚችል ይናገራል። 34ኛው ምዕራፍ ኤሊሁ እግዚአብሔር ፍርዱ ፍጹም ፍትሃዊ እንደሆነ ይከራከራል። ምዕራፍ 35 የሰው ጽድቅ ወይም ኃጢአት እግዚአብሔርን እንደሚገድብ ማሰብ ትክክል አይደለም ብሎ ይናገራል። 36ኛው ምዕራፍ ኤሊሁ መከራ አንዳንድ ጊዜ ሰውን ለማስተማርና ለማስተካከል እንደሚያገለግል ይናገራል። ወደ 37ኛው ምዕራፍ ስትመጡ ኤሊሁ ነጎድጓድ፣ ዝናብና የተፈጥሮ ኃይሎችን በመጥቀስ የፈጣሪን ታላቅነት ያሳያል። ወደ 38ኛው ምዕራፍ ስትመጡ እግዚአብሔር ኢዮብን በተከታታይ ጥያቄዎችን ይጠይቀዋል። የፍጥረትን ስርዓት ማን እንደመሰረተ ያሳያል። ወደ 39ኛው ምዕራፍ ስትመጡ እግዚአብሔር ስለ እንስሳትና ስለ ፍጥረታት ሕይወት ይጠይቃል። የሰውን ውስንነት ያሳያል።
ወደ 40ኛው ምዕራፍ ስትመጡ እግዚአብሔርም ሰው በራሱ ጥበብ ፍርድን ለመቆጣጠር እንደማይችል ያሳያል። 41ኛው ምዕራፍ እግዚአብሔር ስለ ለዋታን ይናገራል። የሰው ኃይል በፈጣሪ ፊት ምን ያህል ውስን እንደሆነ ያሳያል። የመጨረሻውና 42ኛው ምዕራፍ ኢዮብ እግዚአብሔርን በጥልቀት እንዳወቀ ይናገራል። ከዚያም እግዚአብሔር ሁኔታውን ይመልሳል። የኢዮብ ምርኮ ተመለሰ፣ ከቀድሞም የበለጠ በረከት አገኘ። 42ቱ ምዕራፎች ይሄንን ይመስላሉ። አንድ ላይ ሰብሰብ አድርገን ደግሞ ስንከፍለው ኢዮብ ምዕራፍ 1 እስከ 2 ያለው የኢዮብን ፈተና ይናገራል። ኢዮብ ምዕራፍ 3 እስከ 31 ድረስ ያሉ ምዕራፎች ጥያቄና ክርክር ያነሳሉ። ኢዮብ ምዕራፍ 32 እስከ 37 ድረስ ያሉ ምዕራፎች ጥበብና መዘጋጀትን ያሳያሉ። ኢዮብ ምዕራፍ 38 እስከ 41 ድረስ ያሉ ምዕራፎች የእግዚአብሔርን መገለጥ ያሳያሉ። ኢዮብ ምዕራፍ 42 መመለስና እድሳት ተብሎ ይጠራል። ክብር ለኢየሱስ ይሁን። እግዚአብሔር ታሪክን እንደገና ይጽፋል። የኢዮብ መጽሐፍ 42ቱ ምዕራፎች ባጭሩ ስናስቀምጥ ይህንን ይመስላል። ከዚህ ውስጥ ግን የመጨረሻውን ምዕራፍ ነው የምንወስደው። ሰው የመጨረሻ ብሎ ያለውን ምዕራፍ እግዚአብሔር የመጀመሪያ ያደረገው የመጽሐፉ መጨረሻ ነው። የኢዮብ ግን መጀመሪያ ነው። የኢዮብ ታሪክ የሚጀምረው በበረከት ነው። ነገር ግን በመከራ ውስጥ ያልፋል። ኢዮብ ሀብቱን አጣ፣ ልጆቹን አጣ፣ ጤናው ተጎዳ። ወዳጆቹን በእርሱ ላይ ከባድ ንግግር ተናገሩ። ለብዙ ጊዜ ሲመለከት ታሪኩ የተጠናቀቀ ይመስላል። ሀብታም ነበረ፣ ተጽዕኖ ፈጣሪ ነበረ። በሚኖርበት አካባቢ በጣም ታላቅ ሰው ነበረ። እግዚአብሔር የመሰከረለት ሰው ብቻ አይደለም፣ በእግዚአብሔር ዘንድ ምስክርነት ያገኘ ኃያል ሰው ነበረ ኢዮብ። ይህ ኃያል ሰው ኃያልነቱን ይዞ ተጽዕኖ ፈጣሪነቱን ይዞ ያን የመሰለ ታላቅ ስም ይዞ ሀብት ይዞ ልጆቹን ይዞ ትልቅ ክብር ይዞ ያንን የመሰለ በጣም ትልቅ ክብር ይዞ በመከራ ውስጥ ያልፋል። ሀብታም መሆናችን በመከራ ውስጥ እንዳናልፍ ሊከለክለን አይችልም። ስመጥሩ መሆን፣ ታዋቂ መሆን፣ ኃይለኛ መሆን እንዳንፈተን ሊያደርገን አይችልም። እግዚአብሔር ሰዎችን ይፈትናል። ለምን? ለክብር እንዲበቁ፣ እንደ ወርቅ ሆነው እንዲወጡ፣ ክብራቸው እንዲጨምር ሲፈልግ እግዚአብሔር ይፈትናል። የኢዮብን ታሪክ በምናጠናበት ጊዜ ማግኘትም ማጣትም እንዳለ እንረዳለን። አሁን በእጃችን ያሉ ነገሮች ዋስትና ሊሆኑን አይችሉም። እጃችሁ ላይ ያለው በስማችሁ ያለው ፎቅ፣ ትልልቅ ፎቆች፣ ውድ መኪናዎች፣ ቤታችን ውስጥ ሳሎን ላይ የሚጫወቱ ሕፃናት የኛ ዋስትና ሊሆኑ አይችሉም። ኢዮብ 10 ልጆች ነበሩት። በጣም መልከ መልካም ውብ የሆኑ ልጆች ነበሩት። ጋራንቲ ግን አልሰጡትም። ሳሎኑን ሞልቶ የሚጫወቱ ውብ ልጆች አንድ ጊዜ በተመሳሳይ ሰዓት በአንድ ክላስ ውስጥ ተጨፈለቁ፣ ሞቱ። ያን የመሰለ ሀብት በአንድ ቀን ተዘረፈ። እሳት ከሰማይ ወርዶ በላ። ግማሹ በወንበዴዎች ተዘረፈ። ውበቱ ጠፋ፣ በትል ተመታ፣ በመግል ተዋጠ። ሰውነቱ ቁስል በቁስል ሆነ። ያልታሰበ ነገር ኢዮብ ላይ ወረደበት። በመከራ ውስጥ አለፈ ይላል። በስቃይ ውስጥ አለፈ፣ በሐዘን ውስጥ አለፈ፣ በስብራት ውስጥ አለፈ። ወዳጆቹ ወደ ኋላ አፈገፈጉ። ጋሼ ብሎ የሚጠሩ ሰዎች ማሾፍ ጀመሩ። አይነሳም ብሎ ስላሰቡ፣ ታሪኩ እንደገና እንደምጻፍ ስላላወቁ፣ የዚህ ሰው ታሪክ ተዘግቷል ብሎ ስላሰቡ አሾፉበት። የዚህ ሰው ታሪክ ተዘግቷል ብሎ ስላሰቡ ቀለዱበት። እግዚአብሔር ግን በድብቅ የኢዮብን ታሪክ በአዲስ ብዕር እየጻፈ ነው። የተገፋችሁ፣ የተሳለቀባችሁ፣ የታሾፈባችሁ፣ በጣም የተናቃችሁ፣ ትቢያ ላይ የተቀመጣችሁ፣ አመድ ላይ የተቀመጣችሁ ስለ እናንተ መልእክት አለኝ። እግዚአብሔር በሌላ ቦታ አዲስ ታሪክ እየጻፈ ነው። ንገረው አጠገብ ያለውን ሰው፣ አዲስ ታሪክ እየተጻፈ ነው። ሰዎች እያሾፉ አዲስ ታሪክ እየተጻፈ ነው። በዚህ በኩል ሰዎች ያሾፋሉ፣ በዚህ በኩል እግዚአብሔር አዲስ ታሪክ እየጻፈ ነው። በዚህ በኩል ሰዎች እየሳቁ ነው፣ በዚህ በኩል እግዚአብሔር አዲስ ስርዓት እየሰራ ነው። በዚህ በኩል ሰዎች እየቀለዱበት ነው በኢዮብ ላይ፣ በሌላ በኩል እግዚአብሔር አዲስ ታሪክ እየጻፈ ነው። እግዚአብሔር ዛሬ ማለዳ እንደዚህ እያለ ነው። አዲስ ታሪክ እየተጻፈ ነው።
አንተ ወንድም አዲስ ታሪክ የተጻፈ ነው። አንቺ አዲስ ታሪክ የተጻፈ ነው። ኢዮብ ሀብቱን አጣ። ኢዮብ ወዳጆቹን አጣ። ኢዮብ ልጆቹን አጣ። በዖፅ ምድር የኢዮብ ስም ተደመሰሰ። ያ ታላቅ ሰው፣ ያ ተጽዕኖ ፈጣሪ፣ ያ ሀብታም የነበረ ሰው አንድ ጊዜ ስሙ ተረሳ። ኢዮብ ይረሳል ብሎ ማሰብ በጣም ከባድ ነው። የሚረሳ አይነት ሰው አይደለም ኢዮብ። በሚኖርበት አገር ተጽዕኖ ፈጣሪ ሰው ነው። የሀብቱ መጠን፣ የልጆቹ ውበት፣ የህይወቱ ቅድስና፣ የሚመላለስበት የህይወት ኳሊቲ፣ በእግዚአብሔር ዘንድ ያገኘው አድናቆት በጣም ድንቅ ሰው ነበር። ባልታሰበ ጊዜ ኢዮብ ስሙ ጠፋ። ታሪኩ ተበላሸ። ሁሉም ሰው የኢዮብን ታሪክ ወስዶ በአንድ ቦታ ዘጋ። በቃ አልቋል ብሎ ሰው ሲዘጋ እግዚአብሔር በሌላ በኩል አዲስ ታሪክ ይጽፋል። አይዞ፣ አይዞሽ፣ አይዟችሁ፣ አንድ ቀን ታሪክ እንደገና ይጻፋል። ዛሬ የተሳለቀባችሁ፣ የተሳቀባችሁ፣ የተገፋችሁ፣ የተጣላችሁ፣ አመድ ላይ የተቀመጣችሁ የእስራኤል አምላክ በቅናት ይነሳል፣ በበቀል ይነሳል፣ በኃይል ይነሳል፣ ለክብሩ ይነሳል። ያኔ ስማችሁ እንደገና ይጻፋል። ያኔ ታሪካችሁ እንደገና ይጻፋል። ብዙ ሰዎች ሀብቱን እንዳጣ አዩ፣ ወዳጆቹን እንዳጣ አዩ። ሰዎች ስለ ኢዮብ የሰጡት መላምት አለ። ሰዎች በግምት ይናገራሉ። ሰዎች በመላምት ይናገራሉ። ሰዎች ያለህበትን ሁኔታ እያዩ ይተነብያሉ። የሰው ቃል በእናንተ ሕይወት የመጨረሻ ቃል አይደለም። የመጨረሻው ቃል የእግዚአብሔር ቃል ነው። በሕይወታችን ላይ የመጨረሻ ቃል የእግዚአብሔር ቃል ነው። ማንም ይናገር፣ ማንም ምንም ይበል፣ ሰው የተናገረው ቃል በእናንተ ሕይወት የመጨረሻ አይደለም። በጣም ብዙ ሰዎች በኢዮብ ሕይወት ላይ ተናግረዋል። በጣም ብዙ አይነት መላምቶችን አስቀምጠዋል። ኃጢአት ሰርቶ እንደተቀሰፈም አድርጎ የተናገሩ ጓደኞች ነበሩ። ኢዮብን ያመመው ቁስሉ አይደለም፣ የወዳጆቹ ንግግር ነው። ኢዮብማ ቁስሉን ችሎ እየኖረ ነው። ኢዮብማ ደሙን ችሎ እየኖረ ነው። ኢዮብማ ከሳራውን ችሎ እየኖረ ነው። ተመሳሳይ ሕይወት እየኖራችሁ ያላችሁ ሰዎች ለእናንተ መልእክት ይዤ ነው የመጣሁት። ጥቂት ብቻ ታገሱ። ጥቂት ከታገሳችሁ የሚያስደንቅ ምዕራፍ እየተጻፈ ነው። ጥቂት ከታገሳችሁ አዲስ ነገር ታያላችሁ። የኑሮ ውድነት ችለ መኖር ትችላል። ከኑሮ ውድነት በላይ ህመም የሚፈጥረው የሰዎች ስድብ ነው። ከገንዘብ ማጣት በላይ የሰዎች ምላስ ያማል። ሁሉንም እኮ ችለ እየኖርክ ነው፣ እየታገልክ ነው። እየወደክም እየተነሳም ኑሮውን እየገፋ ነው። በመሃል መጥቶ ግን ያንተ ያልሆነውን ስም የሚሰጡ የሚሰብሩ እነዚያ ምላሶች በጣም ህመምን ይፈጥራሉ። ከኢዮብ ህይወት ማየት ትችላላችሁ። ኢዮብ ምን አጣ የሚለውን ስናነሳ እግዚአብሔርን ብቻ ነው ያላጣው። ሌላውን ሁሉ አጥቷል። ገንዘቡን አጥቷል፣ ንብረቱን አጥቷል፣ ልጆቹን አጥቷል፣ ወዳጆቹን አጥቷል። ያላጣው ማንን ነው? እግዚአብሔርን ነው። ያሉ የሚመስሉ ወዳጆች ችግር ውስጥ ስትገቡ ከናንተ ጋር አብሮ አይጓዙም። እግዚአብሔር ምስክሬ ነው፣ አብሮ አይጓዙም። ስለምትተነፍስ፣ ስለምትወጣና ስለምትገባ፣ ትንሽም ቢሆን ቢዝነስ ስለምታንቀሳቅስ፣ ጤና ስላለህ በሰላም ስለምትወጣና በሰላም ስለምትገባ፣ አማራጭ ስላጡ ነው ወዳጅ የሆኑት። ጉንፋን ይዞ 3 ቀን አልጋ ላይ ብተኛ አንድ ጊዜ ደውሎ ቼክ ሊያደርግ ይችላል ምናልባት፣ ሁለተኛ ግን አይደውልም። ወዳጅ እግዚአብሔር ነው። ጓደኛ እግዚአብሔር ነው። ዘመድ እግዚአብሔር ነው። ገንዘብ እግዚአብሔር ነው። ሀብት እግዚአብሔር ነው። የምድር መንቀጥቀጥ የማይነካው፣ ምንም አይነት ምድራዊ ስርዓት የማይነካው እውነተኛ ሀብት የናዝረቱ ኢየሱስ ነው። ሰዎች ሲቀየሩ መደነቅ የለባችሁ። እግዚአብሔርን ነው ማየት ያለባችሁ። የማይለወጥ አምላክ አለልን። የማይቀየር አምላክ አለልን። የማይናወጥ አምላክ አለልን። የማይናወጥ ተስፋ አለልን። ሀብቱን አጥቶ ያዩ ሰዎች፣ ልጆቹን አጥቶ ያዩ ሰዎች፣ ጤናውን አጥቶ ያዩ ሰዎች ስለ ኢዮብ ግምት ያስቀምጣሉ። በዖፅ ምድር እንደገና ይሄ ሰው ተነስቶ አይሄድም። ኦልሬዲ በስብሷላ። በጣም ሀብታም ጓደኞች ነበሩት። የሆነ ጊዜ እነሱ ጠፉ። የኢዮብ በስት ወዳጆቹ የነበሩት ከሰውነቱ የሚወጡ ትሎች ነበሩ። ከነሱ ጋር ነው ኢዮብ ወዳጅ የሆነው።
ትሉን ያራግፋል፣ መግሉን ይጠርጋል። ተነስቶ መሄድ አይችልም። ከእግሩ ጥፍር ጀምሮ እስከ ራስ እግሩ ድረስ በቁስል ተመቷል። በዚህ ሁኔታ ውስጥ ለኢዮብ የከበደው ህመሙ ብቻ አይደለም፣ በጓደኞቹ ትችትና በእግዚአብሔር ዝምታ መሃል ቆሟል። ያን የሚያክል ክብደት ያለውን በሽታ ይዞ ከታገሳችሁ መንጋቱ አይቀርም። ከታገስሽ መንጋቱ አይቀርም። የመጽሐፉ ምዕራፍ ሲዘጋ ከመጽሐፉ ምዕራፍ ጋር የኢዮብ ታሪክ አልዘጋም፣ ቀጠለ። እስኪ አንድ ሰው የኔ ታሪክ ይቀጥላል ይበል። አይቀጥልም የሚል የቤተሰብ መርገም ይስማ። ንገረው፣ እጅህን አንስተ የኔ ታሪክ ይቀጥላል። ዛሬ ከሰዓት በኋላ ሟርተኞችን የሚያበሳጭ መልእክት ነው የምናገረው። ያንቺ ታሪክ ይቀጥላል። ያንተ ታሪክ ይቀጥላል። የናንተ ታሪክ ይቀጥላል። በእውነት እላችኋለሁ ታሪካችሁ ይቀጥላል። 2 3 4 7 11 ሆነው የተነጋገሩ ሰዎች ይስሙ። ያለህበትን ሁኔታ አይቶ የገመቱ ሰዎች ይስሙ። በመላምት የተናገሩ ሰዎች ይስሙ። እንደዚህ ሊሆን ይችላል ብሎ የተናገሩ ወዳጆች ይስሙ። ያንተ ታሪክ ይቀጥላል። 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 ጌታ እንደዚህ አለ፣ የሚቀጥለው ወር የካሳ ወር ነው አለ። የሚቀጥለው ወር ለአንዳንዶቻችሁ 42ኛው ምዕራፍ ይሆናል። አልቋል የተባለ የአንዳንዶቻችሁ ታሪክ፣ ተዘግቷል የተባለ የአንዳንዶቻችሁ ታሪክ፣ እንደገና አይነሳም የተባለ የአንዳንዶቻችሁ ታሪክ እንደገና ይጻፋል። በክብር ይቀጥላል። በሞገስ ይቀጥላል። ሰው ንብረቱን ሊያጣ ይችላል። የሥራ ዕድል ሊያጣ ይችላል። ሰዎች ሊለዩት ይችላሉ። ነገር ግን እግዚአብሔር ከእርሱ ጋር ከሆነ ታሪኩ እንደገና አላለቀም። እስኪ የኔ ታሪክ አላለቀም ብሎ ዛሬ ለሚያዳምጥ ሰው ይሄንን መልእክት ንገረው። ያጣውን ብቻ አትቁጠር በለው። ያጣውን ብቻ አትቁጠር። ያለህን እግዚአብሔርን ተመልከት። ያለህን እግዚአብሔር ተመልከት። እርሱ ካንተ ጋር እስካለ ድረስ ታሪክ ያላለቀም በለው። የመከራ ምዕራፍ የመጨረሻ ምዕራፍ አይደለም። ኢዮብ ምዕራፍ 1 ላይ በረከት ነበረው። ከዚያም ከባድ መከራ መጣ። ምዕራፍ 2 ላይ ህመምና ስቃይ መጣ። ምዕራፍ 3 ላይ ልቡ በሐዘን ተሞላ። ነገር ግን ታሪኩ በምዕራፍ 3 ላይ አልተጠናቀቀም። ኢዮብ 42 መጣ። ነገረው። ዝም ብለህ ይሄ ትርጉም ቶሎ ላይገባ ይችላል፣ ግን አጠገብ ያለውን ሰው ምዕራፍ 42 ይመጣል በለው። ዝም ብለህ በኋላ እተነትንልሃለሁ። ዝም ብለህ ምዕራፍ 42 ይመጣል። ምዕራፍ 1 ያልፋል። ምዕራፍ 2ም ያልፋል። ምዕራፍ 3ም ያልፋል። ሌሎች ምዕራፎችም ያልፋሉ። ምዕራፍ 42 ይመጣል። ምዕራፍ 42 ሲመጣ ምን እንደሚሆን ልንገራችሁ። የረሱ ወዳጆች ለእጃችሁ ቀለበት ለአንገታችሁ ሐብል ይዞ ይመጣል። ምዕራፍ 42 ሲመጣ ያንተ ዝና በሩቅ አገር ይሰማል። ምዕራፍ 42 ሲመጣ ዝናችሁ ከሩቅ ይሰማል። ምዕራፍ 42 ሲመጣ ማንም ባዶ እጁ አንተ ቤት አይመጣም። በእጁ ስጦታ ይዞ ይመጣል። የሰደበ ያሾፈ የረገጠ የገፋ ያስከፋ ያስለቀሰ ባንተ እንባ የሳቀ አንገት ስትሰብር ደስ ያለው ሁሉ አዲስ ታሪክ ሲጻፍ ምዕራፍ 42 ሲመጣ በእጁ ስጦታ ይዞ ይመጣል። አባ አንድ ሰው አሜን ይበላ። ብድግ ብሎ ተነስቶ አንድ ሰው አሜን ይበላ። ራቴሎ ማንታ ራቦሶ ፕሬያና ምዕራፍ 42 ይመጣል። ምዕራፍ 42 ይመጣል። ምዕራፍ 42 ይመጣል። የታመማችሁ ምዕራፍ 42 ይመጣል። የተገፋችሁ ምዕራፍ 42 ይመጣል። የተረሳችሁ ምዕራፍ 42 ይመጣል። ቤተሰብ የካዳችሁ ምዕራፍ 42 ይመጣል። ማለፍ አትችልም የተባላችሁ ምዕራፍ 42 ይመጣል። ለጊዜው የተረገጣችሁ ምዕራፍ 42 ይመጣል። ቦታ የተከለከላችሁ ምዕራፍ 42 ይመጣል።
የናቁት እየመጡ ከእግር ስር ይደፋሉ። የኢዮብ አምላክ ይህንን ያደርጋል። እኔ በዚች አጭር ዘመን ውስጥ የጌታን ክንድ አይቻለሁ። አሁን ያለበት ምዕራፍ የመጨረሻው ምዕራፍ አይደለም። ምናልባት የሕይወት አንድ ምዕራፍ በእንባ ተጽፎ ይሆናል። ሌላው በችግር ተጽፎ ይሆናል። ሌላው በክሳራ ተጽፎ ይሆናል። ግን እግዚአብሔር በእጁ ብዕር ይዞ አዲስ ምዕራፍ ልጽፍልህ ይችላል። የእግዚአብሔር ዕቅድ ከዛሬ ሁኔታ ይበልጣል። አጠገብ ያለውን ሰው ነካ አርገውና የእግዚአብሔር ዕቅድ ከዛሬ ሁኔታ ይበልጣል። እግዚአብሔር ከመጨረሻ በኋላ አዲስ ጅማሬ ይሰጣል። ሰው አልቋል ብሎ ሲያስብ እግዚአብሔር ገና ነው ይላል። ምዕራፍ 42 ማለት እግዚአብሔር ገና እየሰራ ነው ማለት ነው። ስለዚህ በሕይወት ላይ አልቋል የሚል የሰው ቃል ቢኖርም እግዚአብሔር እንደገና እጽፋለሁ ካለ ታሪክህ አላለቀም። እያንዳንዱ ሰው ስለ ኢዮብ የራሱን ግምት ሰጠ። ነገር ግን በመጨረሻ እግዚአብሔር ተናገረ። መጽሐፈ ኢዮብ ምዕራፍ 1 ጀምሮ እስከ 41ኛው ምዕራፍ ድረስ ሰዎች ይናገራሉ። ምዕራፍ 42 ላይ ሰውን ሁሉ ዝም አሰኝቶ እግዚአብሔር ብቻ ተናገረ። ሰዎች ሲናገሩ ተረኛ ይመስላሉ አይደል? በጣም ብዙ ሰዎች ሲናገሩ እኔ ሰምቼ ያውቃል፣ መልስ ግን አልሰጥም። ምዕራፍ 42 አለ። እኔ በራሴ ምዕራፍ ላይ ነው ማውራት የምፈልገው። በሰዎች ምዕራፍ ላይ አትከራከር። ሰዎች እንዲናገሩ ፍቃድ የሚያገኙበት ሲዝን አለ። ሌሎች እንዲናገሩ በተፈቀደው ቀን አንተ በመሃል ገብተህ ለመናገር አትሞክር። ኤነርጂህን ትጨርሳል። አንተ እንድታወራ እግዚአብሔር ላንተ ያዘጋጀው ምዕራፍ አለ። በራስህ ምዕራፍ አውራ በለው። አጠገብ ያለው ሰው በምትኖሩበት አካባቢ የሚሳደቡ፣ የሚያሾፉ፣ የሚያንቋሽሹ ሰዎች ካሉ ዝም በሉ። ተረኛ ስለሆኑ ነው። ዝም በል በል። አጠገብ ያለው ኖ እየሰማህ ዝም በል በለው። ምዕራፍ 42 እየመጣ ነው። ከምዕራፍ 42 በኋላ ማንም ባንተ ላይ አይናገርም በለው። ከምዕራፍ 42 በኋላ 4 እና 5 ሆኖ አንተን ማማት አይችሉም። ስምህን ሲያነሱ ቡናውን ሳይጨርስ ነው ተነስቶ የሚሄደው። አታስገድለኝ። ወድቆ የተነሳ ሰው ነው። የዚህ ሰው ታሪክ እንደገና ስለተጻፈ በዚህ ሰው ላይ መናገር ተወኝ። በሰላም መኖር ይፈልጋል። እግዚአብሔር ምዕራፍ 42ን እያመጣ ነው። ምዕራፍ 42 እስከሚመጣ ድረስ ሰዎች እንደፈለጉ ይናገራሉ። እስከ ሰፈር ብቻ አይደለም የሚመጡት፣ እስከ መኝታ ክፍል ይገባሉ። በባልና በሚስት መሃልም ይገባሉ። በመሃል ይተኛሉ። በሐሳባቸው ያቦካሉ። ትዳርን ያቦካሉ፣ ልጆችን ያቦካሉ፣ ቢዝነስን ያቦካሉ፣ ስምህን ያቦካሉ። ዝም በል። ምዕራፍ 42 እየመጣ ነው። ምዕራፍ 42 እየመጣ ነው። ለኢዮብ የመጣው አይነት የካሳ ምዕራፍ፣ እግዚአብሔር ምርኮ የሚመልስበት የክብር ምዕራፍ እየመጣ ነው። እስከ መኝታ ክፍል ይገባሉ። ሸም የላቸው፣ ርህራሄም የላቸው። እግዚአብሔር ግን የኢዮብ አምላክ ነው። ሰዎች ስለ አንተ ሊናገሩ ይችላሉ፣ ሊፈርዱብህ ይችላሉ። ግን የመጨረሻው ቃል እግዚአብሔር ነው። ሰዎች አትችልም ቢሉ እግዚአብሔር ትችላለህ ስል የሚበልጠው የእርሱ ቃል ይሆናል። እግዚአብሔር ታሪክን እንደገና ይጽፋል። እንደገና ትነሳለህ። እንደገና እነሳለሁ። እንደገና እቆማለሁ። እንደገና አፈራለሁ። የመጨረሻው ቃል የእግዚአብሔር ነው። እንደገና እነሳለሁ ብሎ እንደገና እነሳለሁ። እንደገና እቆማለሁ። እንደገና አፈራለሁ። የመጨረሻው ቃል የእግዚአብሔር ነው። እግዚአብሔር አዲስ ታሪክ እንደገና ይጽፋል። እግዚአብሔር አዲስ ታሪክ እንደገና ይጽፋል። እግዚአብሔርን አክብሩት።